ሄርሚኮ የሆነ ፎቶ ልካልኝ ነውና አርፈሽ ብትቀመጥ ይሻላል። በራስሽ ላይ መዛት ታምጪ። ምንድነው ገንዘቤ የምትይው? ህብስት ጤነኛ አይደለሽም እንዴ? በጥፊ መታኝ እኮ ነው እያልኩሽ ያለው። ለምንድነው ልጅቷን የመታ? በዚህ ሳምንት የድርጅቱ ድርሻዎች በሙሉ ለሽያጭ ይቀርባሉ። ቆይ ማን ነው እንደሱ ያለው? ለምንድነው ትናንትና እኔ እንደምመጣ ስትነግረኝ ከኔ ነው ወይስ ከፍቅር እየሸሸ ያለው? እንደዚህ አይነት ነገር እዚህ ቤት ውስጥ አትቀባጥሪ ያልኩሽ። አልቀባጠርኩም፣ የእውነቴን ነው። አንተ ለመኖርህን ሳውቅ ነው የተመለስኩት። አብነት ቁጭ ብሎ እየጠበቀሽ ነበር። ልጁ መጫወቻ አይደለም። እሺ እና የኔ ልብ መጫወቻ ነው እንዴ? ባሙ ትሰሚኛለሽ? ከዚህ በኋላ ሁለተኛ ጫፌን እንዳትነኪ። ምን እያደረክ ነው? ለምን እንደምትመታት? አንተ ለምንድን ነው እጇን ይዘህ ልትከላከላት እየሞከርክ ያለው? አቶ አለም እየጠበቅኩ ነው። ለምንድን ነው ከኋላ የተደበቀችው? ታዲያ በጥፊ እያቃጠልካት አንተ ፊት ጥቁም አይደል? ምን እየተወጣጠርክ አይደል ትለኛለህ? ያንተ ትቢት የሚያበርድ ጠፋ። ሁሌ ትወጣጠራለህ። ወዴት ነው? ስንቴ ነው የደወልኩልህ? ቢያንስ ምን ነበር ብላ ጠይቀኝም? ቤት በኩል ነው ጠይቀ። አንተ እኮ የከለላ ስራን እየሰራው ነው። በአምላክ አታበሳጭ። ለምንድን ነው ልጅቷን የመታ? ይሄው አለችልህ። ዙራ ራሷን ጠይቃት። ምንድን ነው የተፈጠረው? ኧረ ምንም አልተፈጠረም። እኔ ስለ ህብስት ስጠይቀው በጣም ተናደደ። ከዛ ተዋት ታሳዝናት ብዬ ስናገረው መታኝ። ቀሽ በጣም ውሸታም ነሽ። ለምንድን ነው የማዋሻው? ምንም ያስዋሸኝ ነገር አለ? ዋሸች ካልክ እውነቱን መናገር። ለምን ነበር ደጋግመህ ስትደውልልኝ የነበረው? የማታናገረኝ ከሆነ መሄዴ ነው። አንቺ ወደ ጓደኛሽ ክፍል ግቢ። ይቅርታ አቶ አለም። በቃ ግቢ ዝም ብለሽ። አንተ ደግሞ ና ተከተለኝ። ታፈስ ዲቆይ ምን ጉር ነው? ምንድነው ትዬ? ምንድነው ትኛለሽ? ቤቱ እንደዚህ እየተበጠበጠ ያለው ምንድነው? እንጃ እኔ ምን አውቄ። ጋሽና በአምላክ ሲጨቃጨቁ ነበረ። እሺ አሁን የት ናቸው? እንጃ እኔ ምን አውቄ። እንደው ቢሮ ገቡ መሰለኝ። ወይኔ አንቺ ደግሞ ከአንጃ ውጭ ሌላ መልስልሽም እንዴ? ሁሉንም ጥያቄ እኮ በእጃ ጨረስሽው። ታዲያ እኔ ምን አውቄው? የማውቀውን ነው የምናገረው። ወይ አውቀሽ ልብሽ ውልቅ ብሏል። እንደው ልብሽ ነው ልቀው ፈጣን ምን ትደለዝ? እላይ አትከተል። ቁጭ በልና ነው። ቁጭ ማለት አልፈልግም። እዚሁ እንደቆምኩ መነጋገር እንችላለን። ወይኔ ከበድከኛ። ምንድነው አንተ ልጅ? ከከበድኩ አንተ ተነስተህ ቁም። ወይኔ የማን መጫወቻ ነው ደግሞ? እንዴት ያቺ ሚስኪን ልጅ ላይ ትወጣለህ? እሺ ይቅርታ፣ ትንሽ ስለተናደድኩ። አሁን መነጋገር እንችላለን። ምንም አይደለም። ግን ልጅቷ ምን አድርጋ ነው በዚህ ልክ የተበሳጨው? መቼም ትናንት ደጋግመህ የደወልክልኝ ዛሬ ስለተፈጠረው ጸብ ልታወራኝ እንዳልሆነ ግልጽ ነው። እሺ ትቼዋለሁ። ምንድን ነው የሆንከው? ይሄን 2 ቀን ስራውን ትተዋል? አዎ ትንሽ ራቅ ብያለሁ። ግን ያን ያክል የተጋነነ ክፍተት የተፈጠረ አይመስለኝም። በተደጋገመ ቁጥር ክፍተት መፈጠሩ ይቀራል እንዴ? በአምላክ። በዛ ላይ ዋና ስራችን በአሁኑ ሰዓት ላይ ህብስት ናት። እናማ ትተሃታል። ምን እያደረገች ምን እየሆነች ምን ላይ እንዳለች አታውቅም። ምን እያሰብክ ነው? አንድ ነገር ሲደጋገም ምን ያክል እንደሚያሰለች ለአንተ መናገር አይጠበቅብኝም። በየቀኑ እሷን መሸከም ሰልችቶኛል። እንደውም ትንሽ ረፍት ላድርግ። ተው እንጂ በአምላክ። እሺ አንተ አረፍክ፣ ከዛ ምን ሊፈጠር ነው? ቆይ ልጅቷ ማሰቢያ ጊዜ አግኝታ ሁሉንም ነገር እንታሰላሰል ነው የምትፈልገው? ያን የማሰብ አቅም ቢኖራት እስካሁን ታስብ ነበር። ጭንቅላቷን የምትጠቀም አይነት ሴት አይደለች። ከዚህ በፊት ግን ተቃራኒ ነበር ያልከኝ። አዎ ልክ ነህ። እንደምታስባት ደደብ አይደለችም ብዬ ነበር። ግን አንዳንድ ቦታ ላይ አንተም ካሰብከው በላይ ደደብ ናት። ታዲያ ምን አይነት ነገሮች ላይ ነው ድድብናው? አሁን ያየው አይነት ነገር ላይ ነው እንግዲህ ድድብናው።
ለማንኛውም ሁሉንም ስራዎች ለባትላቸው ጥሩ ነው። እሺ። አንዳንድ ጊዜ ግን መርሳት የሌለበት ነገር እኔ ሮቦት አይደለሁ። እንደ ሁልጊዜው ላልሆን እችላለሁ። ሊደክመኝ ይችላል። ሌላው ጉዳይ ላይ እንዳሻ መሆን ትችላለህ፣ ግን ይሄ ስራ ነው። ስራው በአግባቡ መሰራት አለበት። የግል ስሜቶቻችንን ወደ ጎን መተው ካልቻለን ውጤቶቻችን ማሽቆልቆል ይጀምራሉ። እሺ፣ ከማውቀው ሌላ የምትነግረኝ ነገር ከሌለ ልውጣ። ውጣ። እጅ የገባ ቀን ግን አንተ ነህ ያርከኝ። ሄርሚ፣ ቆይ ምን ሆነሽ ነው? ተናደሻል እኮ። ይሄ በአምላክ ነው። ቆይ ምን አይነት ሰው ነው? እንዴት እንደሚያስጠላ። ቆይ ምን አድርጎሽ ነው? ምን ያላደረገኝ ነገር አለ? ቆይ ያማል እንዴ? አረ በፈጠረሽ ምን እንዳደረገሽ እንኳን ንገሪኝ። በጣም ነው ያመነጫጨቀኝ። በዛ ላይ ደግሞ ተናድጄ አንቺ ጋር ስመጣ አንቺ የለሽም። አንቺ ራስሽ ስንት ሰዓት ሙሉ ነው ሻወር የምትወስጂው? ይቅርታ፣ በጣም እየታጠብኩኝ ነበር እኮ። ግን ቆይ ምን ብለሽ ነው የተናገረሽ? እሱ እኮ ያለ ምክንያት ማንንም ሰው አይናገርም። እሱ ምንም አያደርግም አይደለ? ጭራሽ ለሱ ትከራከሪለታለሽ? ለአንቺ አስቤ ስናገር እኮ ነው እንደዚህ ያደረገኝ። ሄርሚዬ፣ ለሌላ ጊዜ ግን ምንም አትናገሪው እሺ? እሱ ለኔ በጣም ያስብልኛል። ስለዚህ ለኔ ብለሽ ምንም ነገር እንዳትናገሪ። ህብስት፣ ጤነኛ አይደለሽም እንዴ? በጥፊ መታኝ እኮ ነው እያልኩሽ ያለሁት። አንቺ ግን እሱ ትክክል ነው ብለሽ ከሱ ጎን ሆነሽ ትከራከሪለታለሽ አይደለ? አልተከራከርኩለትም እኮ፣ ግን አንቺ የሆነ ነገር ካላልሽው እሱ ምንም እንደማያደርግሽ ነው የነገርኩሽ። ህብስት፣ መታኝ እኮ ነው እያልኩሽ ያለሁት። ሰምተሽኛል አይደለ? አዎ ሰምቼሻለሁ። ጎዳሽ እንዴ? አዎ ጎድቶኛል። ለነገሩ እሱ ያለ ምክንያት ሰው አይጎዳም አይደል ያልሽው? እሱማ ያለ ምክንያት ማንንም ሰው ቢሆን አይጎዳም። ታዩ በቃ አንቺ በጣም የምትገርሚ ሰው ሆነሻል። እናንተ ሰላም ትይይፍቱ። ምን ሰላም አለ እናንተ ያላችሁ? ሰላማችን እኮ ነሳችሁ። የኔ ጥፋት እኮ አይደለም በአምላክ ነው። ደግሞ የምን በአምላክ ነው? እዚህ ውስጥ በአምላክ አለ እንዴ? በቅድሙ መስሎኝ ነው። ይቅርታ። አትንቀጭቀጭ አንቺ። ትንሽ የትልቅ ሰው ባህሪ ይኖርሽ። ከዚህ በፊት ሳቃችሁ ቤቱን በአንድ እግሩ ሲያቆመው እረፉ ሰከን በሉ ብያችሁ ነበር። ዛሬ ደግሞ ጭቅጭቃችሁ ሳሎን ድረስ ይሰማል። ይሄው ትሰሚኛለሽ? እንኳን አንቺ አይደለሽም ዋናዋም እንግዳ ነች። እሺ እሺ፣ በጣም ይቅርታ። በስነ ስርዓቱ ያደገ ልጅ ቢያንስ ይቅርታ ይጠይቃል። ግን የሁሉም ጥፋት ጠንሳሽ አንቺ ነሽ። ተለጉመሽ እዚህ ጋር ቁጭ ብለሻል። በደንብ ተጋግረሽ ቁጭ በይ። አንቺኛዋ ነይ ተከተይ። በጣም ይቅርታ። እየተንጫጫው አስቆጣሁሽ አይደል? አረ ችግር የለውም። እኔ ስለጮኩብሽ እኮ ነው። አንቺ ምን አጠፋሽ? በቃ አሁን ሂጂ። ግን ምንም ብትናገርሽ እንዳታዝኝሽ። በአምላክ መተህ ከሄርሚ ጋር ትጣላለህ፣ በጥፊት እመታታለህ። ግን እኔን ለማየት ምንም ጊዜ የለም አይደል? እሺ ይሁን። ኧረ በአምላኬ እዚህ ሆነ ደግሞ ትዬ እንዳትመጣ። አታስቢ፣ ቢሮ ናቸው አይመጡም። እሺ አሁን ምንድን ነው? አትንቀጥቀጭ ወደዛ። አሁን መድኃኒት ውስጪ ቶሎ በይ። አንቺ ይህንን እሷ በሰጠች ቀይሩ። ቶሎ በይ፣ አትንቀጥቀጭ። ሁሌ ነው የምሰጣት። እንደማታይሽ እርግጠኛ ሆንሽ ቀን ትፊው። የግድ መስጠት ካለብሽና እያየች ከሆነ ግን አውጥተሽ ስጫት፣ ችግር የለውም። እሺ እንዳልክ አደርጋለሁ ጌትዬ። ታፈስ፣ በዚህ ልክ መንቀጥቀጥ አይጠበቅብሽም። ተረጋጊ። የአንዲት ምስኪን ልጅ ህይወት እያተረፍሽ እንደሆነ አስቢ። ደግሞ አንተም ከጋሽ ተደብቃ አንድ ነገር እያረክ ነው። እሺ ታፈስ፣ ጥሩ ጥያቄ ነው። ያልጠበቅኩት አይነት ብልጠት ነው ያየሁብሽ።
ግን እዚህ ጉዳይ ላይ ምንም ብልጠት አይጠቅምሽም። የዋህነትሽ ነው የሚሻልሽ። አርፈሽ ብትቀመጭ ይሻላል። በራስሽ ላይ መዘዝ አታምጪ። እሺ እንዳልካልኩ እኮ ሁሉም እየመጣ ይዘትብኛል። በጣም ጥሩ። ለራስሽ ስትይ እንደሱ ነው የሚሻልሽ። በዛ ላይ መርዛማውን መንገድ ከምትጠቀሚ ይሄኛው የተሻለ ነው። ቅድም የጠየቅሽውን ብልጠት የተሞላበት ጥያቄ እዚህ ላይ ተጠቀሚው። አሁን የጠየቅሽኝን የብልጠት ጥያቄ እዚህ ላይ ተጠቀሚበት። ይፍቱ፣ አንቺ አናግሪያትና እኔ በኋላ አናግራታለሁ። እሺ አቤት። ነይ ግቢ፣ እዚህ ጋር ቁጭ በይ። እንዴት ነሽ ታዲያ? እናትሽ እንዴት ናቸው? ደህና ነኝ፣ እሷም ደህና ናት። ያው እናንተ እያገዛችሁኝ ስለሆነ በደንብ እየተንከባከብኳት ነው። ጥሩ። ታዲያ ውለታችንን ለመመለስ ምን እያደረግሽ ነው? ጋሽ የሚሉኝን ሁሉንም ነገር እያደረግኩ ነው። ጋሽ ካሉሽ በተጨማሪ ማድረግ አለብሽ። ይሄን ደግሞ በመድረግሽ አንቺ ነሽ የምትጠቀመው እንጂ አይደለንም። እንደማይሽ ደግሞ በጣም ጎበዝና ብልጥ ልጅ ትመስላለሽ። ምን ይመስልሻል? እሺ ትዬ ይፍቱ፣ አንቺ እንዳልሽ አደርጋለሁ። ይሻልሻል። ይሄን ነገር በማድረግሽ የምትጠቀሚው አንቺ ነሽ እንጂ እኔና ባለቤቴ በአንቺ በማድረግሽ 5 ሳንቲም የምንጠቀመው ነገር የለም። ያው ብዙ ችግር ስለወራሽ እንርዳሽ ብለን ነው። እሺ አመሰግናለሁ። ምስጋናውን እንኳን ተይው፣ አስፈላጊ አይደለም። አሁን የምልሽን ግን በደንብ አድርገሽ አዳምጪ። ምንም ጥያቄ አልፈልግም። ገባሽ አይደል? እዚህ ቤት ብዙ ጊዜ መምጣት ሀሳብ ካለሽ አንድ ነገር ማወቅ አለብሽ። ምንድን ነው? ማታ ማታ ለህብስት መኝታ ክፍሏ ድረስ እራት ይመጣላታል። አንቺ አብረሽ መብላት የለብሽ። እንደውም እሷ እንድትበላ መገፋፋት ነው ያለብሽ። ምናልባት ሰራተኛዋን እንዲህ ብትላት እንኳን አንቺ እንደ ጓደኛ እንደምንም ብለሽ አሳምነሽ ማብላት አለብሽ። ገባሽ አይደል? እሺ ግን ጥያቄ አልቀበልም። ዝም ብለሽ ያልኩሽን ብቻ አድርጊ። እሺ ልሂድ ወይስ? አትንቀጭቀጭ። ሂጂ የሚባል ነገር ካፌ ወጥቷል። አይ ስለዚህ እዚህ ቁጭ በይ። ባለቤቴ ሊያወራሽ ይፈልጋል። ባለቤቴ ወረኛ፣ ምን አይነት ጉረኛ የተሰበሰበበት ቤት ነው ግን? እስቲ እንግዲህ ባለቤትሽን እናየዋለን። እንዴ ምንድን ነው አንተ? 10 ጊዜ ልጅቷ በር ላይ መለስ ቀለስ የሚያደርግ ምን ነው? ረብሾሽ ነው መለስ ቀለስ ማለት ወይስ አልተመችሽ? አይ ረብሾኝ አይደለም፣ አሳስቦኝ ነው። እንደዚህ እብድ ይመስል ሰው በር ላይ ቆመ መቆዘም። ሁሉም ነገር ላይ አስተያየት መስጠት አለብሽ አይደል? ለዛውም ደግሞ የማይረባ አስተያየት። ይሄ እኮ ሁሉም ነገር አይደለም። ደግሞ ምንድነው የጠፋው? አንድ ቤት እንኳን እንደሚኖር ሰው እኮ ታይተን አናውቅም። ስራ በዛብህ እንዴ? አይ አልበዛብኝም። እና ያንቺን ፊት ላለማየትና ከአንቺ ጋር ፊት ለፊት ላለመገናኘት የተቻለኝን ሁሉ ስለማደርግ ነው። ወይ አንተ ልጅ በቃ አንተ አትበስልም አይደል? አዎ አልበስልም። በእናንተ ሚዛን ላይ ያለውን ብስል ሰው መቼም አልሆንም። እሺ አትሆን፣ አይመለከተኝም። የራስ ጉዳይ። እኔ እህትነቴን ማድረግ ያለብኝን ነገር አድርጌያለሁ። አዎ እውነት ነው፣ አድርገሽልኛል። በቁማ ያለሽ ሸክም ሰጥተሽኛል። እድሜ ላንቺ እህት አለ። ሽምድምድ አሰልችተዋለች ማለት ነው። ለእኛ ደግሞ መሰልችቱ በጣም ጥሩ ነው። አሪፍ እየሄደ ነው። በርቺ ይፍቱ ስራ። እንዴት ነሽ? በጣም ይቅርታ ያደርጉልኝ አቶ አለም፣ ዛሬ ስለተፈጠረው ነገር። እንዴ ይሁን፣ ወደኋላ መመለስ ነው።
እኛ እኮ ተግባብተን ብዙ አውርተናል። ከዚህ በኋላ ደግሞ ተመልሶ አቶ እንባባል እንዴ? ማለቴ ተይው፣ የተፈጠረው ተፈጥሯል። በቃ ተወስሽ። አመሰግናለሁ አቶ አለም፣ አንተ በጣም ጥሩ ሰው ነህ። አንቺም ቆንጆዬ ልጅ ነሽ። አመሰግናለሁ። ምስጋና ብቻውን ምን ይሰራል? ብቻ አንቺ ይህን ምሽት አስውቢልኝ እንጂ ባይሆን ውብ ገላሽን የሚመጥን ውለታ ውልልሻለሁ። እስካሁን የዋሉልኝ ውለታ ራሱ እኮ ቀላል አይደለም። እውነት እሱማ የልጅ ጓደኛ ስለሆነች ብቻ ነው። እሺ፣ በጉጉት እጠብቃለሁ። ታዲያ ስለ ልጅ ያወራነውና የሰጠሁት የቤት ስራም እንዳይረሳሽ። እሺ፣ አታስብ፣ አልረሳም። አንቺን ማሰቡ ራሱ መች ፋታ ሰጥቶኝ። ካርድ ቁጥር 3 ባልሽን እንዴት እንደሚሆን ብታዩ ጥሩ ነበር። ባል እሺ፣ አንቺ ገፊ የበአምላክን ድምፅ ነው አይደል ትሰማኝ ነበር? አንቺ እኮ ትንሽ ቆይተሽ የአምላክን ድምፅ ሰማሁ ያለሽ። ምንም የሚሳነሽ ነገር የለም። እሺ፣ ደግሞ ምን አድርጌ ነው? ሁሌም አንድ ነገር እንደምታደርጊ ማወቅሽ ራሱ ትልቅ ነገር ነው። እስኪ ቆይ ልጠይቅሽ፣ ልጁን ቆይ ምንድን ነው ያደረግሽው? የቱን ልጅ? የቱን ልጅ ስትይ? ወንድሜ ነዋ። በአምላክን ነው? አዎ በአምላክን። ሌላ የምታውቂው ወንድም አለኝ እንዴ? አይ የለሽም። ይኸውልሽ በስነ ስርዓት መልሽልኝ። ምንድን ነው ልጁን ያደረግሽው እያልኩሽ? እኔ ምን አደረግኩት? ቆይ ምን አደረገችኝ አለ? እሱማ ምን አደረገችኝ ይላል። ልጁን ቤቱን እንኳን እንዲጠላ አደረግሽው። ቤቱ ከገባ ይሆና ስንት ጊዜ። ግን እኔ እኮ ምንም አላደረግኩት። እሱማ ምን አባሽ ታደርጊዋለሽ? ምን አባሽ ልታደርጊው ፈለግሽ? ግን አንቺ እዚህ ቤት መኖርሽ ራሱ መከራ ነው። ልጁን በጣም ነው ያስመረርሽው፣ እኔንም ጭምር። እውነትሽን ነው? አዎ እየቀለድኩ ነው። እዚህ ቤት ከመጣሽ ጀምሮ ለሁሉም መከራ መሆንሽን አልገባሽም ነበር? ገብቶኛል። እንኳን ገባሽ። እንግዲህ ልጁን አስመረሽ ከቤቱ እንዲሸሽ አስደርገሽዋል። አንድ እሱ ነበር። እንግዲህ ካሁን በኋላ ማን ዞር ብሎ እንደሚያይሽ አላውቅም። መሬት ለመሬት እንደባለያታለች። እሺ ስላለች እንዴ ደግሞ ቀሰስተኛ ስታስጠላ። ስንማ ላይ በቴት ልሂድ። ግባ። ምንድን ነው ተኝታ ነበር እንዴ? ኧረ አልተኛውም። ለመተኛት እየሞከርኩ ነበር። እንደው ምን ነው በሰላም ነው? እባክህ ማታ መተኛት አልቻልኩም። ቁጭ ብዬ ነው ያደርኩት። አሁን ደግሞ ልተኛ እየሞከርኩ ነበር። አንተ መጣ። ከረበሽኩ ይቅርታ። አይ እሱ እንኳን አልረበሽከኝም። አንተ ግን የተኛ አትመስልም። አዎ እባክህ፣ የጭንቅላቴን ጩኸት መቋቋም ስላቃተኝ ማረፍ ፈልጌ ነው የመጣሁት። ቆይ ከዛ በፊት ግን የሚላን አገኛት? አዎ አግኝቻታለሁ። በጣም ሰላም ናት። ታዲያ ትላንት እሺ ቆይ ህብስት? እሷን አላየኋትም። እንዴ ለምን? መቼስ በዙሪያ አንበሳ ታስሮ ነበር እንዳትለኝ። አዎ በዙሪያ ብዙ አንበሶች ታስሯል። እሷን ማየት ከባድ ነው። ምን ማድረግ እንዳለብኝ ግን አልገባኝም። ምንም አልገባኝም። ቆይ ድካሙ ነው የሚያስቀባጥረው ወይስ እኔ መረዳት ከብዶኝ ነው? ቶ በቃ ትንሽ ማሰብ አለብኝ። በዛው ማምሮዬ ማሳረፍ አለብኝ። እሺ በቃ ትችያለሁ። ግን ውስጥ ገብተህ ብታርፍ አይሻልም? አይ እዚህ ይሻለኛል። አንተ ተነስ። በጣም ቆየሽ እኮ። ቆይ ምን አለች? በጣም ብዙ ነገር ነው ያወራችው። ረጅም ብታወራ ሞከረች። እኔም ዝም ብያት መጣ። በጣም ተናገረች እንዴ? አይ አልተናገረችኝም። እንደውም በተቃራኒው ስላንቺ ነው ስታወራኝ የነበረው። እኛን ስለማትሰማን አንቺ በደንብ ተንከባከቢያት እያለችኝ ነበር። በጣም ነው ያሳዘነችኝ። ማን ነው እንደዛ ያለው? እትዬ ይፍቱ ናታ። ህቡ
ወይ በጣም ይቅርታሽ። ለምን ነው ይቅርታ የምትይው? ለሁሉም ነገር ለአንቺ ማድረግ ያለብኝን ነገር ስላላደረኩ፣ አንቺን ማስቀደም ሲገባኝ ስላላስቀደምኩሽ፣ ብቻ የሚገባሽን አይነት ጓደኛ ስላልሆንኩልሽ በጣም ይቅርታ። ሄርሚዬ ምን ሆነሽ ነው? በዚህ ሰዓት ከጎኔ መሆንሽ ራሱ እኮ ለእኔ ትልቅ ነገር ነው። ግን ህቡ ያው ታውቂያለሽ ከአንቺ የኔ ችግሮች ስለሚብሱ ነው። የእናቴ ጉዳይ አለ፣ በዛ ላይ ትምህርት ያለ፣ ብዙ አይነት የህይወት ጥያቄዎች አሉብኝ። እነሱን ለማስተካከል ስሞክር ነው ከአንቺ ጋር ያለኝን ነገር የዘነጋሁት። በየቀኑ እኔ ጠንካራ መሆን መቻል አለብኝ። ለራሴ ስል ለማየ ስል ጠንካራ መሆን መቻል አለብኝ እና በዚህ መሀል ራስ ወዳድ መስዬ ልታይሽ እችላለሁ። ለዛ ነው ይቅርታ ልጠይቅሽ የፈለኩት። ሄርሚዬ ሁሉንም አውቃለሁ፣ እረዳሻለሁ። እኔ ራሱ እኮ ነገሮች በጣም የተደራረቡብኝ ስለሆነ ነው እንደ ድሮ ያልሆንኩልሽ። በዛ ላይ ሰሞኑን በቃ ተይው፣ ደግሞ ይቅርታ መጠየቅ አያስፈልግም። እሺ አንቺ ግን ደህና ነሽ አይደል? ደህና አይደለሁም ሄርሚዬ፣ በአምላክ ናፍቆኛል፣ ላየው እፈልጋለሁ። ልክ እንዳልሆንኩኝ እኮ ይገባኛል፣ ግን ምን ላድርግ ናፈቀኝ። እዚህ አልነበረ እንዴ? እንዴት አላየሽውም? አልመጣም ሄርሚዬ፣ እኔን ሳያገኘኝ ነው የሄደው። እሺ ታዲያ ምን ይሻልሻል? አብነት ጋር መሄድ እንችላለን። እዛ መምጣቱ አይቀርም፣ ቢያንስ አይኑን አየዋለሁ። ታዲያ ለምን አንሄድም? እንደውም እኔም ላገኘውና ልነግረው የምፈልገው ነገር አለ። ለማምለክ? አይ ለአብነት ነው እንጂ ትላንትና ደጋግሞ ሲደውልልኝ አላነሳውለትም። ማይሆን ነገር አድርጌያለሁ። ስለሱ ላወራውና ይቅርታ ልጠይቀው እፈልጋለሁ። ሄርሚዬ አብነት በጣም ጥሩ ሰው ነው፣ አታሳዝኙ። እሺ እኔ ቆንጆ አታስቢ፣ አላስከፋውም። እሺ ደግሞ አሁን ስንሄድ ይቅርታ ጠይቀዋለሁ። አሁን በይ እንሂድ። እሺ ዝግጁ ነኝ። እና በዚህ ሳምንት የድርጅቱ ድርሻዎች በሙሉ ለሽያጭ ይቀርባሉ። ጥሩ ነው እንዳልከው፣ ካሳካው ትልቅ እርምጃ ነው። ልክ ነሽ። አደርገው። ፉከራውን ትተህ በጥንቃቄ ብታደርገው ጥሩ ነው። እኔ የፍቱ ስራ ያን ሁሉ ገንዘብ የሰጠው አምኜ ነው። ታዲያ ላታምኝ ይኖረዋል እንዴ? በዛ ላይ የጋራ ገንዘባችን ነው። ምንድነው ገንዘቤ የምትይው? 10 ጊዜ አላልኩም፣ ገና አሁን ይህን ንግግር መናገሬ ነው። አሁንስ ቢሆን ምን እንደሱ ያናግርሻል? ያንቺ ገንዘብ የት ይገባል? ንገረኝ እስኪ። ምን አለበት እሺ ብለህ ብታልፍና ሰላማዊ ወሬ ብናወራ? እንደው በትንሽ ትልቁ መጨቃጨቅ ትወዳለህ? የነገር ምጣድ ላይ እየጣልሽኝ ቤት በኩል ላውራ ታዲያ። አባዬ ልጄ ደህና ነሽ? እዛ መኝታ ክፍልሽ እየመሸግሽ እኮ አልገኛለሽ። ደህና ነኝ። እሺ ወዴት ነው? ትንሽ ዞር ዞር ብለን ልንመለስ ነበር። ትይፍቱ ሂዱ፣ ችግር የለውም ተናፈሱና። ቆይ እንጂ አለም፣ ረጋ ብለን እናወራበትና እንወስን እንጂ ዝም ብሎ መሄድ አለ እንዴ? እኔ መውጣት እፈልጋለሁ። መውጣት እንፈልጋለን። እሺ በቃ ሂዱ። እሺ አባዬ። ሄርሚ በቃ እንሂድ። እሺ ቆይ እስኪ ምንድነው ልጆቹ ፊት የምታሳጣኝ? አለም አላሳጣውሽ፣ እኔም ልሄድ ነው። ለምን ጥርግ አትልም? እንዲያውም አትመለስ ከፈለክ። እኔም መሄዴ ነው ይላል እንዴ? ለነገሩ አንተ ነው የምታስንቀኝ። የቤቱ እኮ ነው የሚያስንቁኝ። ባለቤቱን ካልናቁ አጥሩን አይነቀንቁ አለ። እነሱን አቆይ፣ ሌሎቹ እንዴት ያክብሩኝ? ግቡ። ቁጭ በይ ኤርሚ። አብነት እንዴት ነሽ ኤርሚ? ትናንትና በጣም ይቅርታ። አረ ችግር የለውም አታስቢ። ልክ ነበርኩኝ። አይሻ ቆይ አብነት ምን ሆኖ ነው? አይ ምንም አልሆንም። እንዲሁ አስቸኳይ የህልም ቀጠሮ ኖራበት ነው። እሷን ለማለም ነው የተኛው እንጂ በዚህ ሰዓት አይተኛም ነበር። ሲጨርስ ደግሞ ይነቃል። ሄርሚ ቀስ በይ እንድቀሰቅሽ እኮ። ይቅርታ በአምላክ ከረበሽ ነው።
ሆነሽ ነው? እዚህ ምን እየሰራችሁ ነው? ምንም፣ ዝም ብለን ነው የመጣ ነው። ቆይ መምጣት አልነበረብን? አረጋግታችሁ ነው? ቤቱ እንደሆነ የኔ ነው። እሺ በቃ እኔ ልሂድ። እንዴ እኛ ስንመጣ ነው እንደምትሄደው? እናንተ ስለመጣችሁ ብዬ ቁጭ ማለት አለብኝ? እና ደግሞ አሳሳቅሽን አስተካክሽ። አረጋጋውና እንዴ ይቅርታ አሉ እኮ። ይቅር ብያችኋለሁ። እሺ ወይ ባይሆን ውስጥ ግባና አረፍ። አይ ልሂድ። በደንብ ሽሽ። ሁለቱንም ጥፊት ከፍልበታለህ። ጠብቀኝ ብቻ። ትዕቢትህን እንዴት እንደማበርድልህ አውቃለሁ። በአምላክ አቤት። ላናግር ፈልጌ ነበር። አሁን እቸኩላለሁ። በአምላክ ስራው ቀስ ብሎ ይደርሳል። እሷን አውራት። እኔና ሄርሚ ማውራት አለብን። ሄርሚ ላወራሽ እፈልጋለሁ። እንግዲህ በጣም ይቅርታ አንቀዝቅዤ አስወጣሁሽ። ያው ብዬ ነው። ኧረ ችግር የለውም። ያው የቤቱ ባለቤት ስለሆንኩኝ መብቴን ተጠቅሜ ያስገደድኩሽ መስሎሽ እንዳይደብርሽ ብዬ ነው። እኔ እንደዛ አላስብም። እንዴ ምን ነው የቤቱ ባለቤት መሆኔን አላመንሽበትም ነው? ኧረ አምኜ ያለው። እንዴ ታዲያ ምንድን ነው? በነገራችን ላይ በጣም ደስ የምትል ሰው እኮ ነህ። ታውቃለህ አይደል? እኔ ምን አውቃለሁኝ ነኝ እንዴ? ታዲያ ግን እንዴት ነሽ? ደህና ነኝ። ሰሞኑን በእናቴ ጉዳይ እየተሯሯጥኩ ስለነበረ ዘጋሁ። በተለይ ትናንትና ማታ በጣም ይቅርታ። እውነቱን ለመናገር ብዙ ጠብቄሻለሁ፣ ግን ወድጄና ፈልጌ የማደርጋቸው ነገሮች ላይ ትንሽ ነገር ቢያጋጥሙኝም ያን ያህል አልከፋም። ልክ ልመጣ ስል ነው ከቤት ስልክ ደውለው እንፈልግሻለን ሲሉኝ ግዴታ እናቴ ጋር መሄድ ነበረብኝ። አይዞሽ፣ እሺ አይዞሽ። ለእንደዚህ አይነት ኃላፊነት ገና ልጅ ነሽ፣ ግን ቢሆንም ጠንካራ ነሽ፣ ትወጪዋለሽ። አመሰግናለሁ። የምትቀየመኝ መስሎኝ በጣም ፈርቼ ነበረ። ለዛም ነው ስልክ ያልደወልኩት። እንዴ ማን ደስ ይበለው ብዬ ነው የምቀየምሽ? አልተቀየምኩሽም። ለማንኛውም ግን አንቺ በርቺ፣ አይዞሽ። እሺ ካርድ ቁጥር 2 ጁሉ ካርድ። በቃ እሺ፣ እዚህ ቅርብ አካባቢ ካፌ አለ፣ እዛ ቁጭ ብለን እናውራ። እስከዛ እነሱም ያው። እሺ እናውራ ብለሽ ነው የጠራሽ፣ ግን ለደቂቃዎች ዝም ብለሻል። አንተ እንድትጀምር ብዬ ነው። ስብሰባ አይደለም እኮ የተቀመጥነው፣ ላውራ ስትይ ነው የመጣሁት። ካልሆነ ደግሞ ስራ አለኝ። አትጩይ። እጮሃለሁ። እውነት እንዲሰለችና ቤቱ እንዲያስጠላ አድርጌያለሁ? ያን ያህል ያስቸገርኩ? እንደዚህ ነው የሰለችው? ቆይ አንድ ጊዜ ፋታ ስጭኝ እንጂ ምንድነው የምትቀባጥሪው? ቆይ ማን ነው እንደሱ ያለው? ያቺ ሴትዮ ናታ። እህት ናት ያለችኝ። ብቻሽን ቀረሽ አለችኝ። መቼ ነው ደግሞ ሰው እውነት ተናግራ የምታውቀው? ለምንድነው እሷን ያመንሻት? አላመንኳትም ነበር፣ ግን እኔ በጣም ብቸኝነት የተሰማኝ። በፍጹም አልተውሽምሽ። በፍጹም ብቻሽን አልተውሽም። ባልኖርም ባልነካሽም የራኩሽ ቢመስልሽም እንኳን ብቻሽን አልተውሽም። በአምላክ አቤት። ዛሬ ቢያንስ ለሁለተኛው ጥፊ ይቅርታ ትጠይቀኛለህ ብዬ ጠብቄ ነበር። እሺ ይህንን ፎቶ ለህብስት ልልክላት አስቤያለሁ፣ ምክንያቱም ገንዘብ ያስፈልገኛል። አንተ ገንዘቡን ከላከው ደግሞ ፎቶ እኔ እናንተ ጋር ባለቤቶቹ ጋር ይቆያል ማለት ነው። ምን ነው ችግር አለ? ችግር መች ጠፍቶ ያውቃል? ህብስት ወይ ምን ባደርግልሽ ደስ ይልሻል? አሁን? አዎ ብታቅፈኝ። ምንድን ነው? ቴክስት ነው። ታዩ ማለቴ ህብስት ምንድን ነው? ሄርሚ እኮ የሆነ ፎቶ ልካልኝ ነውና